አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዛሬ ይዘንላችሁ የመጣነው ቪዲዮ ብሎግ ነው። የቀኑ ውሎዬን ላሳያችሁ። እንግዲህ ዛሬ በጽዳት መልክ ነው ይዘን የመጣነው። አብራችሁን ቆዩ። ዛሬ ከጧት እስከ ማታ የምሰራውን ብሎግ ይዤላችሁ ቀርቤያለሁ ማለት ነው። ተከታተሉ። አሁን ቲቪዬን እየወለወልኩ ነው። ቶሎ ቲቪ ሁሌም ሳምራን ስለምሰራው ብዙ ቆሻሻ ያለው ነው። መቼም ግዴታ ማጥቢያ ስላለብኝ ነው። እንግዲህ ይሄን ይመስላል። በአክብሮት ተጠይቃችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። እንግዲህ የኔን ስራ ምን ይመስላል አስተያየት እየጻፋችሁ ያው ብዙዎቻችሁ አስተያየት የቀረኝንም እየነገራችሁ ነው በኮሜንት። አሁንም አስተያየት እያደረጋችሁ በኮሜንት አስቀምጡልኝ። እንግዲህ ይሄ ጽዳት ይሄን ይመስላል። እስኪ ያው ብዙም ቆሻሻ የለውም ያው በየቀኑ ስለሚወለወል እንዲሁ አሁን በኮሜንት ያው የአረብ ሀገር ስራ ይከብዳል ምናምን ብዬ እንዲለቀኩኝ የአረብ ሀገር ስራ ይከብዳል ምናምን እንዳልኳችሁ እንዲሁ ደግሞ የኢትዮጵያ ስራ ነው እንጂ የሚከብድ ምናምን ብለሽ ጽፈሽልኝ ነበር በኮሜንት። ግን የአረብ ሀገር ነው ቀላሉ ብዬ የማስበው። ግን አሁን ጊዜ ስለማየው እንግዲህ አየዋለሁኝ። እኔ ግን የማስበው የአረብ ሀገር ስራ ይቀላል ብዬ ነው። እንዴት እና እዛ በማሽን ሁሉ ልብሱ በቃ ሁሉ ነገሩ የሚሰራው በማሽን በቃ ነው። እዚህ ግን ያው በእጅሽ ነው ልብስ ታጥቦ በእጅሽ እንጀራ። አሁን እዛ አብኩተሽ እንደው ላልታ ብለሽ አብኩተሽ ነው እንጀራ የምትጋግሪው። እንጀራ ተጋግሪያለሽ። ምንድነው የኢትዮጵያ ስራ ቀላልነቱ? እንደውም የሚቀለው የአረብ ሀገር ስራ ነው። በማሽን ሁሉን ነገር በቃ አንዱን እየሰራሽ አንዱን በማሽን ትሰሪያለሽ። ምንድነው እስኪ የሚቀለው ላልታ ብለሽ እስኪ ንገሪኝ እንደው በኮሜንት ጻፊና እንዴት ነው እስኪ እንዴት ነው የኢትዮጵያ ስራ የሚቀለው ብለሽ አስብ። የአረብ ሀገር ስራ ነው የሚቀለው። ልብስ በማሽን የምታደርጊው ምግብ የምትሰሪው በቃ ሁሉ ነገር በማሽን ዳቦ ስጋግር በማሽን እንደኛ ምን ልበላችሁ ምን ልበላችሁ የምታወቂው በማሽን ምንድን ነው የአረብ ሀገር ስራ እንደው ከባድ ነው ያልሽው። ዙሮ እናየዋለን። እኛም እዛው መሄዳችን አይቀርም ኢንሻአላህ። እና ይሄን ይመስላል። ይከብዳል ብዬ የማስበው የኢትዮጵያ ስራ ነው። አሁን እስኪ ሄኩ ዙሮ ታዘብሻለሁ ማለት ነው። ጨረራ ዝጋ ይሄ እንትኑ ጨረራ እስኪ እንደው ቤተሰብ የኢትዮጵያ ስራ ይቀላል ያለው ሀገር እስኪ እናንተ ምስኪ እንደው ፈራዱ የማንኛ ይቀላል እኔም የአረብ ሀገር ቀላል ነው ብዬ ነው የማስበው። ያው ቢከብድም ዙሮ አንዳንድ ቤት ቢከብድ ያለ አንዳንድ ደግሞ ያው እንደ ሰዎቻቸው ነው። ስራ ይከብድ ሳይሆን ያን ጥሩ አስተሳሰብ ያለበት ሰው ካለ አይከብድም። ደግሞ ግን ዋናው ፊት ነው። ስንት
እንትን ያኔ እንትን ካላለሽ ካተግባባሽ ከሰዎቹ ጋር አይከብድም ማለት ነው። አሁን እንደው የኢትዮጵያ ስራ ቀላል ነው ታያለሽ። አሁን አንቺ ብትሆን ይሄን ያህል ደቂቃ አይፈልግሽም ነበር። በማሽንሽ በቃ እንደዚህ ታጠጃለሽ ቤትሽን በቃ በማሽንሽ ትሰሪያለሽ። አሁን እኔ በዚህ ፈትጌ ጠራ ብዬ እንትን እያልኩኝ እንዴት የኢትዮጵያ ስራ ቀላል ነው ታያለሽ። ታይ እንዲህ አይባልም። እንዴ አሁን ቢያንስ ይሄን ቤቱን ላጽዲያ ብል እንዲቀስ ብዬ በቃ እዛ ላይ ደረስኩ ወጣሁ ወረድኩ እያልኩ አንቺ እኮ ማሽንሽን በቃ ትለኩሻለሽ። አንድ ጊዜ ቤትሽን አጥድተሽ ትወጫለሽ። እቃሽን ስታጥቢ በማሽን ነው። እኔ በእጅ ጸዳ ብዬ ነው የምፈትገው። እስኪ እንደው ቤተሰብ እስኪ ፍረዱ። እንዴት የኢትዮጵያ ስራ ቀላል ነው ትለኛለች። እስኪ ተመልከቱ። ብቻ እንዲህ አድርጌ እየፈተኩኝ ጸርፋል አልጸዳም። እሷ እንደዚህ በማሽን አጽድቶ መቼም እሷን ባትሆን ለእንትን በማሽኗ እንደዚህ ጸዳ አድርጋ ነው የምትለው እኔን እንዴት የኢትዮጵያ ስራ ቀላል ነው አለች። እስኪ እንዲሁ እናንተ ግን ፍረዱ። እስኪ አስተያየት ስጡ። እንግዲህ ቤተሰብ የራቢን የቀን ውሎዋን ብሎግ እያያችሁት ነው ማለት ነው። ዛሬ ደግሞ እንግዲህ በበረንዳችን የቡና ሴሪሞኒ አድርገን በዚህ መልኩ ከወንድሞቼ ጋር ቡና እየጠጣን ነበረ ማለት ነው። እንግዲህ አንደኛው ወንድሜ ማለት ነው አልቀረጽም አትቀረጹኝ እያለ ያዙ ይልቀቁኝ እያለ ነበረ ከወዲህ አለው ማለት ነው። እንግዲህ ካሜራ አልፈልግም፣ ዩቲዩብ መቀረጽ አልፈልግም፣ ዩቲዩብ አታስገብኝ፣ አትቀርጭኝ እያሉ እየተከራከሩ ነበር ማለት ነው። አለውል በግድ እዚህ ላይ ደግሞ እንግዲህ መርቁኝ ራቢ ጀባ ብላ ይህንኛው እየመረቀ ነበር ማለት ነው። ሲመረቅ እንግዲህ እየሳቀ ይህንኛው ደግሞ ካሜራ ተይ አትቀርጪ ተይ እያለ ነበር ማለት ነው። በስንት ክርክርና በስንት ትግል ነው ይሄንን ቪዲዮ የቀረጽኩት ማለት ነው። ይሁን እንደምታዩት እየተቆጣ ካሜራ ትደቅኝ ለትንሽ ለትልቁ ካሜራ ተው እያለ ይለኛል ማለት ነው። እኔም ደግሞ አይ ብዬ ምንድነው የማይቀረጽበት ምክንያት ቲክቶከር ነው ተነስቼ እሄዳለሁ ብሎ በኋላ ላይ ነው ሰለሞን እንደገና ቁጭ አለው ማለት ነው። አልፈልግም አልቀረጽም ብሎ ማለት ነው። ቤተሰብ እንግዲህ እንደዚህ የመሰለ የዶሮ አይን የመሰለ ቡና ራቢያ አፍልታለች ማለት ነው። በበረንዳችን እንግዲህ የጧት ውሎዋን አይታችሁታል። ጧት ቤት ስታጸዳ ምናምን ምሳ ስትሰራ እንደውም ቪዲዮ ረዝሞ ነው የቀን ውሏችንን ሙሉን አላስገባሁላችሁም። ኢንሻአላህ በቀጣይ ያስገባላችኋለሁ ማለት ነው። የዛሬው የእሁድ የቀን ውሏን ማለት ነው። እንግዲህ ዛሬ ብርታት ማለት ነው። እንግዲህ እንደዚህ የመሰለ የዶሮ አይን የመሰለ ቡና አፍልታለች። በጣም የሚጣፍጥ ማሻአላህ ተባረከላ እያሉ እያመሰገኗት ነበር ማለት ነው። ስለ ቡናው እንግዲህ ስለ ቡናይቱ በጣም የዶሮ አይን የመሰለ ቡና ነው ያፈላሽው። ግን ለምን አጠረ? ቢያንስ እንኳን ሁለት ጊዜ ሁለት ስኒ አንደግምም ወይ እያለ ነው ማለት ነው። ወንድሜ ይኸው አትቀርጪ ተይ እያለ እየተገላመጠ ነው ማለት ነው። አልፈልግም እያለ እንግዲህ ዩቲዩብ ነው እንጂ ቲክቶከር ነው። ቲክቶክ ይሄ የምታዩት ቲክቶከር ነው ማለት ነው። ግን ዩቲዩብ ለምን እንደጠላ ባላቅም እንግዲህ ዩቲዩብ ፊልተር የለም ፊልተር ስለሌለ ነው እንዲያንል ወንድ ልጅ ፊልተር አይጠቀምም። እንግዲህ ለምን እንደሆነ አላውቅም አልቀረጽም ብሎ በስንት ጉር ደብቄ ነው ማለት ነው ይሄንን የቀረጽኩት ለእናንተ ለማሳየት። እንግዲህ እንደዚህ የመሰለ ቡና ፍልተን ገብስ ቆሎ የናፈቃችሁ ይኸው ገብስ ቆሎ ኑ ብሉ ማለት ነው። ተፈደሉ ሀባይቤ እንግዲህ እናንተም በይችን ቀን በሰላም ለሀገራችሁ ያብቃችሁ። እንደዚህ ደስ የሚል አየር ነው ያለው በረንዳ ላይ ማለት ነው። በጣም ደስ የሚል በጣም ደስ ይላል። በረንዳው ላይ ያለው ንፋሱ ሆኖ ደስ ይላል። ብቻ አልሐምዱሊላህ እንደዚህ በዚህ መልኩ ቡናችንን እየጠጣን እያወራን እየተጫወትን ወንድሞችም አሉ ከካሜራ ጀርባም አንደኛው ወንድሜ አለ። ይሄንኛው የወንድሜ ጓደኛ ነው አሉ ሌላው ወንድሜ ከካሜራ ጀርባ አሉ። እና እኛ ደግሞ ከካሜራ ጀርባን እንግዲህ
ደስ የሚል ቀን ነበር ያሳለፍነው። እሁድን በእኛ ቤት በእኛ በበረንዳ በግቢ ማለት ነው እንደዚህ ቡናችንን ፈረሽረሽ አድርገን አሳልፈናል። ቤተሰብ ይህንን ይመስላል። ላይክ አድርጉ ቪዲዮ